ምሳሌ ቅዱስ ገብርኤል ዛሬ እዚህ ይታሰባል። አንግሰናል፣ ስንለምነው ቆይተናል አይደል? ከዚህ ውጪ ቅዱስ ገብርኤል የት አለ? ቁልቢ አለ፣ አዲስ አበባ በጣም ብዙ አድባራት አለ። ቅዱስ ገብርኤል አሁን ታቦቱ ጧት ሲወጣ የት ነው የነበረው? እዚህ ነው? አዲስ አበባ ነው? ቁልቢ ነው? የት ነው የነበረው? እዚህ ሁሉም ቦታ። ይሄን እንዳትስቱ። ቅዱስ ገብርኤል ሁሉ ቦታ አይገኝም በአንድ ጊዜ። ልብ አድርጋችሁ ስሙ። ቅዱስ ዮሐንስ አፈወርቅ በድርሳኑ ሶቤት ፌኑ ለመል እንዲያውም መላእክት ለተልኮ ሲላኩ ይታጡ መካኖሙ ከቦታቸው ይታጣሉ ይላል። አንድ ቦታ ሲሄዱ ከአንድ ቦታ ይታጣሉ። ኦምኒ ፕሬዘንት ይባላል። በሁሉ ቦታ የመላው እግዚአብሔር ብቻ ነው። ምሉ በኩለሄ እግዚአብሔር ብቻ ነው ማለት በሁሉ ቦታ የመላው ማ ብቻ ነው። እነሱስ የሚለው በትክክል ተመልከቱ። በሶስት መልኩ ይመለሳል። ይሄ ለምሳሌ ቅዱስ ሚካኤል ዛሬ አንድ ቦታ ተቀምጦ በሁሉ ቦታ የሚደረገው ሁሉ ቦታ ተገኝቶ ሰም ከአንድ ቦታ ሆኖ ግን ይሰማል። ልብ አድርጋችሁ ስሙ። ከአንድ ቦታ ሆኖ በሁሉ ቦታ የሚደረገው መስማት። ይሄ በቤተ ክርስቲያናችን ለሰዎች እንኳን ሲነገር ከአስሩ ማዕረጋት መካከል ሁሰት ይባላል። ሁሰት ማለት አንድ ቦታ ተቀምጦ አንድ ሰው በየቦታው የሚደረገው ማወቅ መቻል፣ መስማት መቻል። ይሄንን በመጽሐፍ ቅዱስ አንድ ታሪክ እናንሳ። ኤልሳ የሚባል ነቢይ ነበረ። ንዕማን የሚባል የሶሪያ መስፍን ወደሱ መጥቶ ከለምጹ በሽታ እንዲድን በዮርዳኖስ 7 ጊዜ ብቅ ጥልቅ ብሎ ተጠመቀ። ከተጠመቀ በኋላ ብርና ወርቅ ስላዳንከኝ እንካ አለው። እኔ እግዚአብሔር ጸጋ ስጦታ ነው፣ ስለዚህ ይሄንን በወርቅና በብር አልተምነውም፣ ብርና ወርቅን ይዘህ ወደ ሀገር ሂድ አለው። እሱ ግን በግመሎቹ ላይ ለእምነቱ ማካሄጃ እምነት የምንለው እኛ አፈሩን ጭኖ ወደ ሶሪያ ሲሄድ ጊያዝ የሚባል የኤልሳ ደቀ መዝሙር አየና ይሄን ሁሉ ብርና ወርቅ እንዴት አልፈልግም ይላል። ኤልሳ ግን አለ አንዳንድ ነገር እኮ እናደርግበት ነበር አለና ኤልሳ ከቤቱ ውስጥ እልፍኝ ሲገባ አይቶ ሮጦ በጓሮ በር ንዕማንን መንገድ ላይ ያገኘው። ከዛ በኋላ እንግዳ መጥቶብኛል ብርና ወርቁን ላክልኝ ብሎሃል አለ። እንዴ ወትሮም ለሱ የሰጠሁት እኔ መች ከለከልኩት? በል የፈለከውን ያህል ውሰድ አለው። ብርና ወርቁን ወሰደ፣ ደብቆ መጣ። ኤልሳ ጊያዝ አለው። አቤት የት ነበርክ አለው። ከዚህ ከጓሮ ነበርክ አለው። እንዴት እግዚአብሔርን ታታልለዋለህ አለው። እየሰማችሁ ነው? የንዕማን ለምጽ የዳነው አንተ ላይ 7 እጥፍ ሆኖ ይደርብሃለው። ከሱ ጋር እንደተነጋገረ በሜዳ ሆኖም ደግሞ ብርና ወርቁን ከሱ እንደተቀበለ በቤቱ እልፍኝ ውስጥ ሆኖ ማን አየ? ኤልሳ ጊያዝና እንዴት አየ? ኤልሳ በሁሉ ቦታ የመላ ሆኖ አንድ ቦታ ሆኖ ሁሰት በሚባለው ጸጋ ሌላ ቦታ የሚደረገውን ማወቅ ይሄ ሁሰት ይባላል። መላእክት አይኖቻቸው ብዙ ነው ይላል መጽሐፍ። ክንፎቻቸው ብዙ፣ አይኖቻቸው ብዙ ነው ማለት አንድ ቦታ ሆኖ በየስፍራው የሚደረገውን ግን ያያሉ ያውቃሉ ማለት ነው። በቦታ ግን አንድ ቦታ ናቸው። እየተረዳችሁ ነው? ክንፎቻቸው ብዙ ነው ማለት ደግሞ ለምልጃ የሚፋጠኑ ከአይን ጥቅሻ ፈጥነው የሚደርሱ ናቸው። እኛ በሰው ልኬት ስንቆጥር በማይክሮ ሰከንድ ምናልባት ማይክሮ ሰከንድ ድረስ መቁጠር የሚቻል የለም። 1 2 3 ልንል የምንችል አለበለዚያም የሰከንድ ግማሽ 1 2 3 ብለን ነው ልንቆጥር የምንችለው። ከዛ ባነሰ መቁጠር እንኳን አንችልም። አይን ጥቅሻ ማለት አይናችን እርግብግቢቱ ቅጽበት ይባላል። ጥቅሻው ከሱ ከአይን ጥቅሻ የሚፈጥን ተልእኮ አላቸው። ስለዚህ እዚህ ቦታ ሲጠየቁ ሰምተው እዚያ ቦታ ላይ ከአይን ጥቅሻ ቀድመው ደግሞ ደርሰው መስማት ይቻላቸዋል። የሁለተኛው መንገድ ነው። ሶስተኛው መንገድ ግን አንድ መልአክ ብዙ ሰራዊት አለው። ለምሳሌ የዮሐንስ ራእይ ምዕራፍ 12 ላይ ሚካኤል ወመላእክቱ ይላል። ሚካኤልና መላእክቱ ዘንዶን ተዋጉት። ሚካኤልና መላእክት አሉት። ሚካኤል ራሱ የሚልካቸው መላእክት አሉት። ይልካቸውን ያደርጋል። ታላቁ ሄኖክ በመጽሐፉ ታላቁ ቅዱስ መልአክ ሚካኤልም ይላል ከሰራዊቱ መካከል አንዱን ልኮ እኔን የወደኩትን አነሳኝ። ሚካኤል ያነሳኝ መልእክተኛውን አንዱን ልኮ ነው ይላል። ስለዚህ አለቃ የሆነ መልእክተኞች አሉት። መልእክተኞቹን ልኮ ይፈጽማል። ይሄ ማለት በአንድ ቦታ ሆኖ በስልጣናቸው በሰራዊታቸው መፈጸም፣ ከአይን ጥቅሻ ቀድሞ በመድረስ በሁሰት ከአንድ ቦታ መስማት